አሰላሙ አሌይኩም ወረህመቱላህ ወበረካቱና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሁላችሁም ሸር እና ላይክ እያደርጋችሁ ለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ደግሞ ቤተሰብ ያልሆናችሁ የደወል ምልክቱን በመንካት ቤተሰብ ሁኑን። ብዙ ልጆች ጥያቄም እየጠየቃችሁኝ የቴ በዚህ ዙሪያ ላይ ምን ትይናለሽ እያላችሁ አብዛኛዎቻችሁ ልጆች የራሳችሁ የሆነ በብዙ ነገሮች የተጨናነቃችሁ ብዙ ነገሮች እያስቸገራችሁ ያላችሁ በስደት ዓለም ላይ ያላችሁ እህቶች ጥያቄ እየጠየቃችሁ ነው። ያንን መሰረት በማድረግ እኔ አገር ላይ እንደመሆኔ ያለውን አየር ለእናንተ ያለውን ነገር የእህትነቴን ምክር እያካፈልኩኝ ይገኛለሁ አሁን ባለሁበት ሰዓት ላይ እና ሁላችሁም ቤተሰብ ለመሆን ሞክሩ፣ የደወል ምልክቱን በመንካት። ሌላው አንዲት እህቴ ጥያቄ ጠይቃኛለች ማለት ነው። ጥያቄውም ምን ይላል? ብዙዎቹ ልጆች በነገራችን ላይ ምላሽ ሰጥተዋታል። ማሻአላ ያው በተጨማሪ ከቴክስቱ ይልቅ በቪዲዮ ልስራላት ብዬ ነው የመጣሁት ማለት ነው። ጥያቄ ምን ይላል መሰላችሁ? ፋፊ አንድ ጥያቄ ልጠይቅሽ። እኔ ሳኡዲ ነው ያለሁት። ለመምጣት ትንሽ ወራቶች ቀርተውኛል። ከዚህ ቀጥታ ኮምቦልቻ ብቆርጥ ሻንጣ አዲስ አበባ ይወርዳል ወይስ ቀጥታ ይሄዳል? ሌላው ደግሞ አዲስ አበባ ወርጄ ከዛው ወደ ኮምቦልቻ ትኬት መቁረጥ ይቻላል ወይስ ፕሊስ መልሽልኝ ነው የሚለው። ሌላው ደግሞ አዲስ አበባ ወርጄ ከዛ ወደ ኮምቦልቻ ትኬት መቁረጥ ይቻላል ወይ ፕሊስ መልሽልኝ ብላኛለች ማለት ነው እህቴ። በነገራችን ላይ ስለ እኔ አመጣጥ በመጀመሪያ የኔ ልንገርሽ እህቴ ማለት ነው። እኔ ስመጣ ከዱባይ ወደ ኮምቦልቻ ትኬት ሲቆረጥልኝ አቆራረጡ እንዴት ነበር መሰለሽ? ኤርሚያስ ይባላል ልጁ የቆረጠልኝ። ዱባይ ነው አሁንም ያለው። እንደዚህ በኦንላይን ላይ ወደ ኢትዮጵያ የሚገቡትን ልጆች ፕሮሰስ እየጨረሰ ወደ ኢትዮጵያ የሚልክ ልጅ ነው ኤርሚያስ። ዱባዮች ወይም ደግሞ የመጣችሁ ልጆች ልታውቁ ትችላላችሁ ማለት ነው። ስመጣ እኔ 90 ኪሎ ማለት ጓዜ በዝቶ ስለነበረ ካርጎም ስላላደረግኩኝ ከዛ ሻንጣይ ስለበዛ 90 ኪሎ ለመያዝ እኔ የመጣሁት ትራንዚት በኬንያ ነበር ማለት ነው። እና እኔ ስመጣ ከዱባይ ኬንያ፣ ከኬንያ አዲስ አበባ ከዛ ወደ ኮምቦልቻ ነበረ ልጁን ያልኩት ትኬት ሲቆርጥልኝ ማለት ነው የመጣሁት። እኔ ከዱባይ ኬንያ አረፍኩኝ። ከኬንያ ደግሞ አድሬ ወደ አዲስ አበባ ገባሁኝ። ከአዲስ አበባ ልክ እንደወረድኩኝ በነገራችን ላይ ኬንያ ስገባ ሻንጣያን አላገኘሁትም። ከዱባይ ኬንያ ስገባ ሻንጣያን አላገኘሁትም ማለት ነው። ከዛ ኬንያ ያኔ በእጅ ያዝኩትን እቃ ሻንጣውን ነው እንጂ ሌላውን ነገር አልያዝኩም ማለት ከፍ ያለ ሻንጣዬን በእጅ አልያዝኩም። ምክንያቱም ያው በሰዓታችሁ በምትሳፈሩበት ሰዓት ያው አብራችሁ ሻንጣችሁም ይሳፈራል ማለት ነው። ከዛ ከኬንያ ወደ አዲስ አበባ ስገባ ልክ አዲስ አበባ ስገባ እቃ እዛ አገኘሁት እየዞረ ያው ሻንጣችንን ሁሉም የየራሱን እቃ አነሳ። እዛ ኤርፖርት ውስጥ እያለሁኝ ልጁ የኮምቦልቻን ትኬት አልቆረጠልኝም ነበረ። ትኬት አልተቆረጠልኝም። የታለ ትኬቱ ሳሳያቸው ትኬት አልተቆረጠም ነው የሚሉኝ ምናምን ስለው እዛው እያለሁኝ ትኬት ቆርጦ ላከልኝ ማለት ነው። እዛው ኤርፖርት ላይ ሆኜ ማለት ነው። ሻንጣዬን አወረድኩኝ። ኦልሬዲ ሻንጣዬን መንጃ ጋሪ ላይ እንትን ተሽከርካሪ እንትን ላይ ሻንጣ ላይ የምንነዳበት አለ እሱ ላይ ያደረግኩኝ የራሴን ሻንጣ። ያው ሲዞር ሲሽከረከር ሻንጣችሁን የራሳችሁን ትመርጣላችሁ ማለት ነው። ከዛ እዛ ላይ ካደረግኩኝ በኋላ ምንድነው ያደረግኩት? ትኬቱን ሳሳያቸው አልተቆረጠልሽም አሉኝ። እንደገና መልሶ ለልጁ ነገርኩት። አልተቆረጠልኝም እንዴት ነው ምናምን ስለው መልሶ ልጁ አስቆርጦ እዚህ ላሉት ደውሎ ወደ አሁኑ ተላከልኝ ማለት ነው። ከዛ ከኤርፖርት ሳልወጣ ሻንጣዬም እዛው ተጫነ። እኔም በዛው ከኤርፖርት ሳልወጣ በዛው ወደ ኮምቦልቻ ቀጥታ ከነቃዬ መጣሁኝ ማለት ነው። እና እህቴ ምንድነው የምልሽ አንዳንድ ጊዜ ትራንዚት ሲባል ለሶስት አሁን ለምሳሌ ከሀገር ሀገር ሲሆን ሻንጣሽን አሁን እኔ ለኮምቦልቻ ድረስ ተብሎ ተጽፏል፣ ግን ትኬቱን እንትን አላለልኝም። ትኬቱ አልተሰጠኝም። ትኬትም አልቆረጠውም ልጁ። እዛ ላይ ብቻ ነው ያለው ማለት ነው። ከዛ ከኬንያ ስመጣ እንደነገርኳችሁ ሻንጣን አላገኘሁትም። አዲስ አበባ ስመጣ ነው ያገኘሁት። ከአዲስ አበባ ስመጣ እኔም ስወርድ ሻንጣይም አብሮ ወረደ። ሻንጣይን ራሴን ንብረት ያነሳውኝ። ከዛ ትኬቴን እንደገና አስቆርጬ ነው እዛው እያለሁኝ ማለት ነው። ስላልቆረጠልኝ እዛው እያለሁ ነው ያስላኩት ትኬቱን። ሳትወጡ እዛ ኤርፖርት ላይ ሆናችሁ ማስቆረጥ ትችላላችሁ። እና ለእህቴ ምንድነው የምላት ከሳውዲ ወደ ኮምቦልቻ ትራንዚት ከሆነ የምትቆርጪው አሁን ልክ አዲስ አበባ ስትደርሺ ሻንጣሽን ታገኘዋለሽ ማለት ነው። ሻንጣሽን ታገኘዋለሽ። ከዛ የራስሽን ሻንጣ ይዘሽ እንደገና መልሰሽ ያንን ትኬትሽን የኮምቦልቻ የሚለውን ትኬትሽን አሳይተሽ ያንን እንትን ብለው ነው ወደዚህ እንደገና የሚሸኙሽ ማለት ነው።
እንደገና ደግሞ አንዳንድ ጊዜ በነገራችን ላይ ያቆራረጥ ችግር መሰለኝ እንጂ የኔን ሻንጣዬን እዛ አላገኘውም ነበረ። እናንተ ቀጥታ ከሆነ ኮምቦልቻ ነው የምታገኙት እንትናችሁን ሻንጣችሁን ማለት ነው። የኔ ግን እዛ ስለተቆረጠብኝ ነው አዲስ አበባ ስደርስ የኮምቦልቻን ትኬት እዛ ነው የቆረጥኩት ማለት ነው። ልጁ ያቆራረጡ ችግር ትኬት ሲቆርጥ እንትን ስላለው ነው። እና ምናልባትም እህቴ ሻንጣሽን እዛ ላታገኙ ትችላለሽ። ቀጥታ ኮምቦልቻ ድረስ ሊመጣ ይችላል። አንቺም እንደዛው ትኬትሽን ካየሽው ወደ ማረፊያ ሰዓቱ እስከሚደርስ የአየር መነሻ ሰዓቱ እስከሚደርስ ወይ ማረፊያ ቦታ ላይ ልታርፊ ትችላለሽ ማለት ነው። እኔ ግን በሰዓቱ ስላልተቆረጠልኝ እዛው አስቆርጬ ሻንጣዬንም ንብረቴን ይዤ ትኬት ከተቆረጠ በኋላ እንደገና ሻንጣዬ ተመዝኖ ወደ ፕሌን ሄደ ሻንጣዬም እኔም ወደ ማረፊያ ቆየሁኝ። ከዛ በኋላ ሰዓቴ ሲደርስ ወደ ኮምቦልቻ ተሳፈርኩኝ ማለት ነው። ስለዚህ እህቴ ቀጥታ ስትመጪ አንቺ ለኮምቦልቻ ድረስ ከሆነ የቆረጥሽው ኮምቦልቻ ድረስ ሻንጣሽ ይመጣል። ሻንጣሽንም እዛ ኤርፖርት ላይ ልትይዥ ትችያለሽ፣ ወይም ደግሞ ላትይዥም ትችያለሽ። ይሄንን አላሁ አለም። ምክንያቱም የኔን አመጣጥ ነው የነገርኩሽ ማለት ነው። ምክንያቱም የኔ እዛ ስለነበር የተቆረጠልኝ እዛው አዲስ አበባ እያለሁኝ ኤርፖርት ላይ ሁኜ ማለት ነው። ያንቺ ደግሞ ከዛው ከሆነ የተቆረጠው ምናልባት ሻንጣሽ ኮምቦልቻ ድረስ ሊወርድ ይችላል። ኮምቦልቻ ሊሆን ይችላል ሻንጣሽን የምታየው ማለት ነው። ያመጣጣችን ይለያያል እና የኔ የሶስት ትራንዚት ስለሆነ ከዱባይ ኬንያ፣ ከኬንያ አዲስ አበባ፣ ከአዲስ አበባ ኮምቦልቻ ስለነበረ እኔ ሻንጣዬን ይዤ እዛ ኤርፖርት ላይ ሆኜ ትኬት እንደገና አስቆርጬ ነው ወደ ኮምቦልቻ የመጣሁት። ኮምቦልቻ ስመጣ ቃየንም እንደዚሁ ተረከብኩኝ ማለት ነው። ምናልባት ሻንጣችሁ ስትመጡ ደግሞ ሊሞላ ይችላል። ሻንጣችሁ ከኋላ ሊቀር ይችላል። ስማችሁን አስመዝግባችሁ ሻንጣችሁን በሌላ ጊዜ ሄዳችሁ ማምጣት ትችላላችሁ ማለት ነው። እኔን እንደዛ ስላጋጠመኝ ነውና እህቴ ትቻያለሽ እቃሽን እዛ ምናልባት ሻንጣ ወርዶ እየተሽከረከረ እቃዎችን ሻንጣችሁን መርጣችሁ ምናልባት ሁለተኛ ቸክ ተደርጎ ማለት ተመዝኖ ሻንጣችሁ ወደ ኮምቦልቻ ወደሚመጣው አየር ደግሞ እዛ ኤርፖርት ላይ ያላችሁ ቸክ ተደርጎ ያንን ትኬታችሁን አሳይታችሁ ሊመጣ ይችላል። ምናልባትም ደግሞ እዛው እናንተ ስትመጡ ሻንጣችሁ እዛ ላይ ወርድ ይችላል። ቀጥታ የቤት ኮምቦልቻ ወደ ኮምቦልቻ ለሚመጣው አየር እዛ ላይ ሊገባ ይችላል። እናንተም ምንም ሻንጣችሁን ሳታገኙ ቀጥታ ልትጫኑ ትችላላችሁ ማለት ነው። እና የኔ አቆራረጥ በዛው አዲስ አበባ ስለሆነ ትኬቱ እዛ እንደገባ ስለሆነ ኤርፖርት ውስጥ የተቆረጠው ማለት ነው። እና ከዛም ደግሞ አዲስ አበባ ድረስ ቆርጣችሁ እዛ ኤርፖርት ላይ እንዳላችሁ ደግሞ ትኬት መቁረጥ ትችላላችሁ። እዛው ውስጥ እያላችሁ ትኬታችሁን ወደ ኮምቦልቻ ብላችሁ እዛው እያላችሁ መቁረጥ ትችላላችሁ። ሰው ካላችሁ እዛ መቁረጥ ይቻል አላሁ አለም ኤርፖርት ውስጥ ማለት ነው። ነገር ግን እኔ ከውጭ ስለተላከልኝ ነው ትኬቱ ተቆርጦ ከውጭ ስለተላከ ነው። እህቴ የዚህ ላይ የምታዳምጪኝ እዛ ውስጥ ኤርፖርት ውስጥ ትኬት መቆረጡን አላውቅም። ግን ውጭ ሰው ካለሽ ትኬቱን ቆርጦ ከአዲስ አበባ ኮምቦልቻ ብሎ ትኬት ከቆረጠልሽ ከዛ ወደ አንቺ ጋር ይልክልሻል በሜሴጅ ያንን አሳይተሽ ከቃሽንም አስመዝነሽ ተመጫለሽ። በነገራችን ላይ የአዲስ አበባም ስትደርሱ እቃ ይመዘናል። ይሄንን ማወቅ አለባችሁ። ከዱባይ ወይም ደግሞ ከኢትዮጵያ ውጭ ስንወጣ ብቻ ሳይሆን ኢትዮጵያም ስንገባ እቃችን ሚዛን ላይ ይወጣል፣ ይመዘናል ማለት ነው። እና አዲስ አበባም ከገባሽ በኋላ ትኬት ኤርፖርት ውስጥ ሆነሽ መቁረጥ ትችያለሽ። ከዛም ደግሞ ትራንዚትሽን ቆርጠሽ ደግሞ ከነቃሽም ኮምቦልቻ መግባት ትችያለሽ። ነገር ግን አንዳንድ ጊዜ አሁን እኔ ለምሳሌ እንደነገርኩሽ 3 ትራንዚት ስለነበረ የኔ አመጣጥ አዲስ አበባ ቃና ተረክቤ መልሼ እንደገና ትኬት ስላልተላከልኝ እንደነገርኩሽ ያንን ትኬት ሲላክልኝ ቃና አስረክቤ አስመዝኜ ልክ ከዛ ከዱባይ ሰወጣ እንደነበረው አስመዝኜ ወደ ኮምቦልቻ ቃዬ ምንም ተጫነ ማለት ነውና ይሄ ኖርማል ነገር ነው፣ ቀላል ነገር ነው። ከዛ ስትመጡ እናንተ አዲስ አበባ ሆናችሁ ትኬት ኤርፖርት ሆናችሁ ከምትቆርጡ ደግሞ ትራንዚት ከሆነ የምትመጡት እዛው ያላችሁ መቁረጥ። ከቆረጣችሁ በኋላ እዚህ ድረስ የሚመጣም ከሆነ እቃችሁ ይነገራችኋል። የት ነው የሚወርደው ሻንጣችሁ ስትሉ ኮምቦልቻ ነው ትራንዚት ነው የቆረጥነው ስትሉ ኮምቦልቻ ነው ይሏችኋል። ወይም ደግሞ እቃሽን ከዚህ ተረክበሽ ነው ወደ ኮምቦልቻ የምትይዥበትን እንትን ትኬት አሳይተሽ እቃሽ ተበዝኖ ይሏችኋል። ሻንጣችሁ ሲሽከረከር እዛው አዲስ አበባ እንትን ውስጥ ማነው ኤርፖርት ውስጥ ሻንጣችሁን ይዛችሁ ከዛው ሚዛን ታስመዝኑና እናንተም ወደ ፕሌናችሁ እቃችሁን በሚሄድበት ወደ ፕሌን ይገባል ማለት ነውና ይሄ ቀላል ነገር ነው፣ ኖርማል ነገር ነው። እናንተ ብቻ ትራንዚት መምጣት የምትፈልጉ ከሆነ ትራንዚት ብላችሁ ተቆርጣላችሁ። ካልሆነ ደግሞ ኮምቦልቻ ማን አዲስ አበባ ከመጣችሁ በኋላ ትኬት እዛ ከሆነ የምትቆርጡት ደግሞ እዛ ኤርፖርት እያላችሁ ሌላ አካል ካለ ውጭ ማለት ነው እሱ ቆርጦ ይልክላችኋል። ትኬት ከአዲስ አበባ ኮምቦልቻ ብሎ
ከነቃችሁ ጭምር ስንት ኪሎ እንደያዛችሁ ይሄን ታስጥፉና በነገራችን ላይ ኤርፖርት ውስጥ ናችሁ እቃ ካላችሁ ትኬት ቁረጡልን ስትሉ ከነቃችሁ ሚዛን እቃችሁ ስንት ኪሎ እንደሆነ መናገር አለባችሁ። እቃችሁ ከበዛ ኪሎ በነገራችን ላይ ያስከፍላሉ። ወይም ታውቃላችሁ ከአዲስ አበባ ወደ ኮምቦልቻ እቃችሁ የበዛ ከሆነ ከእንትን ኪሎ ከ40 መሰለኝ ያለው አለም ከ43 እንደዛ መስሎኛል። ብቻ አላቅም ከአዲስ አበባ ወደ ኮምቦልቻ ማለት ነው። እቃችሁ የበዛ ከሆነ ብር ያስጨምሯችኋል ኪሎ። እኛም ሀገራችን እንደዚህ ነው። ይሄንን ማወቅ አለባችሁ። እና ይሄን ያለው ነገር እህቴ ያልገባሽ ነገር ካለ የራሴን አመጣጥ ነው ያስረዳውሽ። እንዲሁም ደግሞ አንቺም ትራንዚት ቆርጠሽ ይሄን አሁን እዛው እቃዬን አገኝቼዋለሁኝ። ምክንያቱም እንደነገርኩሽ አዲስ አበባ እንደመጣሁኝ ወደ ኮምቦልቻ ትኬት ስላልደረሰኝ ማለት ነው። አንቺ ደግሞ እስከ ኮምቦልቻ ድረስ ከሆነ ትኬትሽ የተቆረጠው ኦልሬዲ እዛም እቃሽ ላታገኙ ትችላለሽ። ኮምቦልቻ እንትን ውስጥ ኤርፖርት ውስጥ ሊሆን ይችላል። ሻንጣሽንም ራስሽንም አውርደሽ እዛ የምታገኙ ማለት ነው። ስለዚህ ይሄ ኖርማል ነገር ነው፣ ቀላል ነገር ነው። ኤርፖርት ውስጥ ናችሁ ደግሞ ትኬት ይቆረጣል አልሽው ትችያለሽ፣ ሰው ይቆርጥልሻል ማለት ነው። ራስሽም ልትቆርጭ ትችያለሽ። አላሁ አለም። እኔ ይሄንን ስለማላቅ ነው፣ ይሄንን አላቅም። ያላችሁ ልጆች ደግሞ የምታውቁ ልጆች ካላችሁ በደንብ አድርጋችሁ ኮሜንት ጻፉላት። እኔ እስከማውቀው ድረስ ግን ይሄ ነው የራሴን አመጣጥ መንስኤ አድርጌ ነው የነገርኩሽ ማለት ነው። በነገራችን ላይ ብዙ ልጆች ብዙ መልስ ሰጥተውሻል። ማሻአላ ያው ምናልባት ላንቺ እንደዚህ ከጽሁፍ ልክ ቃላት ትንሽ የሚያብራራልሽ ስለመሰለኝ ነው። የራሴን አመጣጥ ነው ግልጽ አድርጌ የነገርኩሽ። እና ለዛሬ ይሄን ይመስላል። ሌሎችን ጥያቄዎች መጠየቅ የምትፈልጉ መምጣት ደግሞ ለምትፈልጉ አላህ ሱብሃነሁ ወተዓላ ሀሳባችሁን ምኞታችሁን ታሟልቶላችሁ ወደ ሀገራችሁ ያሰባችሁ ማለት ነው። ለምትፈልጉ ሳይሆን መምጣት ያሰባችሁ ሁሉን ነገር ቀይ በቀኝ አላህ አድርጎላችሁ ለሀገራችሁ አላህ ያብቃችሁ። ስደት ያው ስደት ነው። ምንም ቢሆን ቢደላም ቢከፋም በሀገር ላይ ነውና በእርግጥ እዚህም ያው ካልተመቸ መልሰን ስደትን ልንመርጠው እንችላለን። ቢሆንም ደግሞ ምንም ቢሆን የሀገር ያፈር ይብላኝ የሚባል ነገር አለ። እናቴን ቤተሰቦችን ሳና የምንለውና ያው ዙሮ መግቢያ ሀገራችን ነው። ሀሳባችሁ ሁሉ ተሳክቶላችሁ ወደ ሀገራችሁ የምትገቡ አላህ ያድርጋችሁ። እዚህም ያለነውን ደግሞ ስደት እንዳናስብ አላህ ሱብሃነሁ ወተዓላ ርዝቃችንን በሀገራችን ላይ ያድርገው። ሁላችንም ደዋ እንደራርግ ማለት ነው። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሌሎችም ጥያቄዎች ካላችሁ ጠይቁን። ኢንሻአላህ ለእናንተ ይሆናል ያልኩትን መልስ ወይም ደግሞ ለእናንተ ይጠቅማል ያልኩትን ይዤ እመጣለሁኝ። የደውል ምልክቱን እየነካችሁ ቤተሰብ ያልሆናችሁ ቤተሰብ ብቻ መሆን ያለባችሁ። ከተመቻችሁ ቪዲዮ ሼር እና ላይክ አይለያችሁ። ለዛሬ ይሄን ይመስላል። በነገራችን ላይ ብዙ ጥያቄዎች ብዙ እህቴ ምን ላድርግ እየተባልኩ የተጠየቁትም ጥያቄ አለኝ። ኢንሻአላህ ለእናንተም ብዙ ነገሮች መልስ ለመስጠት ባላህ ፈቃድ ያስቤያለሁኝ ማለት ነው። የአብዛኛዎቻችሁ ልጆች በወንድሜ በእህቴ ምናምን የሚሉ ኮሜንት በቤተሰብ ጉዳይ በቃ እኔ እንደዚህ ሆንኩኝ ምናምን ቤት ጨርሼ ሰርቼ ምናምን እኔ በነገራችን ላይ ኮሜንት ምን አለም አነባለሁኝ። ኢንሻአላህ ለእናንተ ሰፋ ባለ እንትን እመጣለሁኝ፣ አብራራላችኋለሁ። ብዙዎቹም ደግሞ ለምንድን ነው በሰው ምክር የምትመለሱት የሚባል ነገር አለ። መጥፎ ምክር አትስሙ እንጂ ጥሩ ምክር ከሆነ ለምሳሌ ለአንድ ሰው የሚለውን የሆነ ትምህርት የምወስደው ነገር አለ፣ ይጠቅመኛል ያልኩትን አነሳዋለሁኝ እና ከአንዱ የተሻለ ነገር ልናገኝ እንችላለን። ምክር አይናቅም ልላችሁ ነው። ኢንሻአላህ ሸርና ላይ ካድርጉ። ለዛሬ ይሄን ይመስላል። በሌላ ቪዲዮ እስከምንመጣ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።